ሻምበል መንግስቱ ገመቹ በሙያው ታንከኛ ነበረም። በቀዳማዊ ኃይለ ሥላሴ እስራኤል ተልኮ የወታደራዊ ኢንተለጀንስ ትምህርት ተምሯል። የደርግ አባል ከሆነበት ጊዜ ጀምሮ እስከ መጨረሻው ድረስ የፕሬዝዳንቱ ልዩ ረዳት ሆኖም አገልግሏል። ስለሆነም የመንግስቱ ኃይለ ማርያም ባህሪ በአጠቃላይም ጠንካራና ደካማ ጎናቸውን ጠንቅቆ ያውቃል። በሌላ በኩል በደርግ ውስጥ በየጊዜው በተፈጠሩት መናወጦችና ፈተናዎች ሁሉ ከመንግስቱ ኃይለ ማርያም ጎን በጽናት ቆሞ ታማኝነቱን በሚገባ ያረጋገጠ ስለሆነም ፕሬዝዳንቱ በመንግስቱ ላይ ሙሉ እምነት ነበራቸው። በዚህም የተነሳ በቤተ መንግስቱ ውስጥ የሚገኘው ልዩ ብርጌድ ጦር ከፕሬዝዳንቱ ቀጥሎ የሚያዘው መንግስቱ ገመቹ ብቻ ነበረ። መንግስቱ አስተዋይ፣ ለሀገሩና ለህዝቡ እድገትና መሻሻል የሚቆረቆር፣ ብዙም የማይናገር፣ በማህበራዊ ህይወቱም ከቤተሰቡ ውጭ ከሌሎች ጋር ብዙም ግንኙነት የሌለው፣ በሁሉም ረገድ ቁጥብ ሰው ነበረ። በፕሬዝዳንቱም ዘንድ ለመወደድና ለመታመን ያበቁትም እነኚሁ ባህሪያቶቹ ይሆናሉ ብዬ ገምታለሁ ይላሉ ጓድ ፋሲካ። መንግስቱም የፕሬዝዳንቱ ተልእኮ እንዲሳካ ከልብ ከሚረዷቸውና ከሚቆረቆሩላቸው ወጣቶች በጣት ከሚቆጠሩት ሰዎች መካከል ግንባር ቀደሙ ነበረ። በዚህም የተነሳ በመንግስት ሆነ በፓርቲ ውስጥ የደርግ አባላትን ብቻ በመኮልኮል የትም እንደማይደርሱ በማሳመን ፕሬዝዳንቱ በተማሩ ሰዎች በበለጠ እንዲጠቀሙ ከሚገፋፋቸው ሰዎች መካከል አንዱ እንደነበር አውቃለሁ ይላሉ ጸሐፊው ጓድ ፋሲካ ሲደልል። የኢሰፓ ፖሊት ቢሮ ሲመሰረትም ሲቪሎች በአባልነት እንዲካተቱ በፕሬዝዳንቱ ላይ ምናልባትም በብቸኝነት ከፍተኛ ተጽዕኖ ያሳደረው እሱ እንደነበረም አረጋግጫለሁ። መንግስቱ ገመቹ ፕሬዝዳንቱን የሚወዷቸውና የሚያከብሯቸው ቢሆንም ለሀገሩ እንደሚቆረቆር ዜጋ ፕሬዝዳንቱ በሚወስዷቸው አንዳንድ አቋሞች ከጊዜ ወደ ጊዜ ቅሬታ እየተሰማው ይመጣል። ፕሬዝዳንቱን አጥብቆ ከሚኮንንበት ምክንያቶች አንዱ ጦርነቶችን በሰላም ለመጨረስ ተገቢውን ትኩረት ባለመስጠታቸው ነበር። በእኛም ሆነ በወዳጅ መንግስታት ግፊት የሰላም ውይይት ለማካሄድ ቢገደዱም መንግስቱ ኃይለ ማርያም ሰላሙን ከልባቸው እንደማይፈልጉት ስለሚያውቅ በጣም ያዝንም ይቆጭም ነበር። በሌላ በኩል ቁልፍ በሆነው ኃላፊነቱ ከማንኛውም በላይ ጦርነቶች የሚያስከትሉትን መስዋዕትነት በጥልቅ በዝርዝር ያውቃል። ከአጠቃላይ ግንዛቤው ባሻገር በግል የሚያውቃቸው የሚያደንቃቸውና የሚኮራባቸው የቀድሞ አዛዦቹ መኮንኖችና የሥራ ባልደረቦቹ በጦር ሜዳው ወድቀው መቅረታቸው ምሬቱን አባብሶበታል። እነኚህን በመሰሉ ሁኔታዎች የተነሳ በፕሬዝዳንቱ ብቻ ሳይሆን ለሚደርሰው ልቂት ክብደት ሰጥተው በማይገልጹት የጦር መሪዎችም ከፍተኛ ቅሬታ ነበረው። በተመሳሳይ መልክ ፕሬዝዳንቱ ሀገሩ የገጠሟትን ኢኮኖሚያዊና ማህበራዊ ችግሮች ለማቃለል የሚቀርቧላቸውን ምክሮች ሰምተው የለውጥ ማሻሻያ እርምጃ ባለመውሰዳቸው ከልቡ ክፉኛ ያዝን ነበረም። በአጠቃላይ በአንድ ወቅት ለሀገሪቱና ለአብዮቱ ከመንግስቱ በላይ ማንም የለም በማለት የተከተላቸውና የቆመላቸው ሰው ስልጣናቸውን ካደላደሉ በኋላ የማንንም ሐሳብ የማይሰሙ ፍጹም አምባገነን መሆናቸውን እሱም እንደ አብዛኛው የአብዮቱ አመራር ኃይል ቅሬታ እየተሰማ ይመጣል። መንግስቱ ገመቹ በዚያን አይነት ስሜት ላይ እንዳለ የመፈንቅለ መንግስቱ እንቅስቃሴ ሲከሰት ቀደም ሲል እንደተገለጸው ታንኮቹን ይዞ በመንደርደር አማጽያኑን ከቦ ለሙከራው መክሸፍ ወሳኙን እርምጃ ወሰደው እሱ ነበረም። ከዚያ በኋላ የተገኘውን የፖለቲካ ስርዓቱ አባሎች መስማማት አለመስማማታቸውም ብዙም ፋይዳ አልነበረውም። ሁሉም ካለፈ በኋላ ራሱ መንግስቱ እንዳጫወተኝ ከበባውን ጨርሶ መንግስት ምክር ቤት በመጣበትና ስለ ቀጣዩ እርምጃ አመራር እንድሰጠው በጠየቀ ጊዜ ባንስማማ ኑሮ ሁላችንንም አንድ ክፍል ውስጥ አቆይቶ ለፕሬዝዳንቱ ሊያስረክበን የራሱን ውሳኔ አድርጎ ነበር። ለነገሩ እኛም ለራሳችን ህልውና ስንል ከመስማማት ውጭ አማራጭ አልነበረንም። እዚህ ላይ መንግስቱ ገመቹ ስለ ፕሬዝዳንቱ አመራር ያን አይነት ግንዛቤ ላይ ከደረሰ እንዴት የመፈንቅለ መንግስቱ ሙከራ ለማክሸፍ በቆራጥነትና በድፍረት
ተንቀሳቀሰ? ይህ ጥያቄ መነሳቱ አይቀርም። መነሳቱም ተገቢ ነው። ሁላችንም የመፈንቅለ መንግስቱ ሙከራ ለማክሸፍ ስንንቀሳቀስ አማጽያኑ እነማን ናቸው? ምን ለማድረግስ ነው የተነሱት? በማለት በትንታኔና በምክንያት ላይ የተመሰረትን አልነበርንም። በእኔ አስተያየት ለወሰድናቸው እርምጃዎች ዋነኛው ምክንያት ሊደርስብን ይችላል ብለን ከገመትነው ስጋት ወይንም ካደረብን ፍርሃት ራሳችንን ለመከላከል ብቻ ነበረ። የመንግስቱ ኃይለማርያም መንግስትም ከውድቀት ሊድን የቻለው ራሳችንን ለመከላከል ያደረግነው ትግል ውጤት መሆኑ ግልጽ ሊሆን ይገባል። አማጽያኑ ሴራቸው ተሳክቶላቸው ቢሆን ኖሮ ተቀዳሚ እርምጃቸው በእኛ አመራር ሰጪዎች ላይ ያነጣጠረ እንደሚሆን የሚያጠያይቅ አይደለም። ከአንዳንድ የአማጽያኑ አባላት የተገኘው መረጃም ይህንን የሚያረጋግጥ ነበረ። ስለሆነም ሁላችንም መፈንቅለ መንግስቱን ለማክሸፍ በምንችለው ሁሉ የተረባረብነውም ወይም ድጋፍ የሰጠነውም በዋነኛነት ራሳችን ለማዳን እንደነበረ ግልጽ ነው። የመንግስቱ ገመቹ እንቅስቃሴም ከዚህ የተለየ አልነበረም፣ ሊሆንም አይችልም። መንግስቱ የመፈንቅለ መንግስቱ ሙከራ ለማክሸፍ ወሳኙን እርምጃ ቢወስድም በብዙ አጋጣሚዎች በተደጋጋሚ እንዳጫወተኝ ሁኔታው በፈጠረለት የተለየ ዕድል በመጠቀም ለሀገሩና ለወገኑ የነበረውንም ተቆርቋሪነትና ኃላፊነት ለመወጣት አልቦዘነም። በዚህ መሰረት ሁኔታዎች እንደተረጋጉ ከፕሬዝዳንቱ ጋር ሀገሪቱ በገጠሟት ችግሮች ላይ በመኖሪያ ቤታቸው በግል ተከታታይ ውይይቶች አካሂደዋል። በእነኚህ ውይይቶችም ህዝቡ በአብዮቱና በአመራሩ ላይ የሚሰነዝራቸውን ትችቶችና በህብረተሰቡ ውስጥ ጎልቶ ስለሚታዩ ችግሮች በግልጽ አስረድቷቸዋል። ከችግሮቹም በመነሳት በህዝቡ ዘንድ የበለጠ መቀራረብና ተደማጭነት ለማግኘት ሊወሰዱ በሚገባቸው እርምጃዎች ዙሪያ በጥልቅ መግባባት ላይ ደርሰውም ነበረ። እርምጃዎቹም የፖሊሲ ለውጥና ማሻሻያ ማድረግ፣ በእውቀታቸው በልምዳቸው በህዝብ ዘንድ ተቀባይነት ያላቸው ሰዎች መሾምን ሊጨምር እንደሚገባው ተስማምተዋል። ያ ወቅት ፕሬዝዳንቱ ስልጣናቸውን ለመጠበቅ የአንበሳውን ድርሻ ከተወጣው ከመንግስቱ ገመቹ ቀርቶ ከሌላውም አመራር አባል የሚቀርብላቸውን ሐሳብ የሚያዳምጡበት ወቅት ነበረ። ያ በጎ መንፈስ በተለይም የሥራ ባልደረቦቻቸውን ሐሳብ የሚያስተናግዱ ፈቃደኝነት ግን ለብዙ ጊዜ አልዘለቀም። ሁሉም ነገር ሙሉ በሙሉ በቁጥጥራቸው ስር መዋልና ስልጣናቸውን በማያወላውል ሁኔታ መደላደሉን እንዲያረጋግጡ ፕሬዝዳንቱ ራሳቸውን እየሆኑ መጡም። ጥቂት የሚመስሏቸውን ሰዎች ብቻ ይዘው በሁሉም አቅጣጫ የሚወስዷቸው እርምጃዎች ከቀድሞ በባሰ በፓርቲ አባላትና በሕዝብም ዘንድ የበለጠ ቅሬታን የሚፈጥሩ ሆኑ። ሹመትን በተለይም የጦር አዛዦችን በተመለከተ ከእውቀትና ልምድ ይልቅ ለታማኝነትና ለታዛዥነት የበለጠ ስፍራ በመስጠት ለሻምበሎች፣ ለሻለቆች የጀነራልነት ስልጣን ሰጥተው ቀድሞ የበላዮቻቸው የነበሩት እንዲያዙ አደረጉ። በፖሊሲም በኩል የተስማሙበትና በፖሊት ቢሮ ቀርቦ የጸደቀውን የኢኮኖሚ ማሻሻያ ፕሮግራም የቅይጥ ኢኮኖሚ ፖሊሲ ለመሻር የተለያዩ መሰናክሎችን መፍጠር ጀመሩ። ከዚህም በላይ ባህሪያቸው ራሱ ጤነኛ መሆናቸውን የሚያጠራጥር መልኩ ተለወጠ። በቀላሉ መበሳጨት፣ ሁሉንም መሳደብ፣ ወትሮ የሚያከብራቸውን ሰዎች ሳይቀር ማንጓጠጥ ጀመሩ። በተለይም በጦርነቱ አመራር ላይ የእዝ ሰንሰለቱን ሳይጠብቁ በቀጥታ በየግንባሩ ካሉት አዛዦች ጋር ስልክ በመደወል መሳደብ፣ ማስፈራራት የዕለት ተዕለት ተግባራቸው አደረጉት። ከዚያም አልፎ ጓድ ሊቀመንበሩ በጣም በሚያሳፍር መልክ በየአደባባዩ የጦር አዛዦችን በመዝለፍና በማዋረድ ድርጊታቸውን ገፉበት። በመጨረሻም ከወትሮ የባሰ ከየትኛውም ክፍል የሚቀርቡላቸውን ሐሳቦች በማጣጣል በራሳቸውና በራሳቸው ብቻ የሚመሩ ሆኑ። መንግስቱ ገመቹ ፕሬዝዳንቱ ጨርሶ የማይለወጡ የማይሻሻሉ ከራሳቸው ስልጣን ውጭ ለማንም የማይጨነቁ መሆናቸውን አረጋገጠ። ለሀገርና ለሕዝብ የማሰቡ ጉዳይ ስልጣናቸው እስከጠበቀላቸው ድረስ ብቻ መሆኑን በሚገባ ተረዳም። በዚህ መልክ የፕሬዝዳንቱ አመራር እስከ ቀጠለም ድረስ የሀገሪቱ ችግሮች መፍትሄ ሊያገኙ እንደማይችሉ አመነም።
እዚህ እምነት ላይ ከደረሰ በኋላ በፕሬዝዳንቱ አመራር ያደረበትን ትልቅ ቅሬታ ለመግለጽ የወሰደው እርምጃ አሞኛል በማለት ከስራው መደብ ራሱን ማግለል ነበረ። በዚህም መሰረት ለ1 ዓመት ያህል ቤቱ ተቀመጠ። በእነኛ ጊዜያት ስለ ጤንነቱ ሊጠይቁት ከሚሄዱ ሰዎች በተለይም ከሚያምናቸው ጋር ቀድሞ ታይቶበት በማይታወቅ መልኩም ስለ ፕሬዝዳንቱ ባህሪና አመራር ሁኔታ በግልጽ መወያየት ጀመረ። በዚህ መልክ በግልጽ ከሚወያያቸው ሰዎች መካከል እኔና ኃይሉም እንገኝበታለን። የሌሎችን ባላውቅም እኛ ግን በተደጋጋሚ ልንጠይቀው ቤቱ በሄድን ቁጥር የጤንነቱን ጉዳይ ትቶ ለነገሩ ተቃውሞውን ለማሳየት እንጂ ጎላ ጤንነት ችግር የነበረበት አልመሰለኝም። የሚያነሳው ስለ ፕሬዝዳንቱ ግትርነት፣ አልሰማባይነት፣ ሁኔታው በዚያ መልክ ከቀጠለም ሀገር ላይ ስለሚደርሰው ውድቀትም በጣም ያስጨንቀው ነበረ። በተደጋጋሚ ከሱ ጋር ከተወያየ በኋላ ኃይሉም እኔም ባደረግነው ግምገማ መንግስቱ ገመቹ ከፍተኛ ጸጸት ላይ እንደሆነ የሚያበረታታው ቢያገኝ ሰውየውን ለማስወገድ እንደማይመለስ ገመተን። ሆኖም በፖለቲካ ስርዓቱ ሰፍኖ የቆየው ወታደሩና በሲቪሉ ባለስልጣን መካከል የነበረው የመፈራራት የመጠራጠር እኛ ቅድሚያውን ወስደን ለመንግስቱ በዚህ አንጻር ምክር መስጠት፣ መጠቆም ወይንም አቅጣጫ ወደ ማመልከት መሸጋገር እንደሌለብን ተስማማን። ያ ጊዜና ሁኔታ አልፎ ከመንግስቱ ገመቹ ጋር በእስር ቤት በግላጭ ተገናኘን። እርግጥ እዚያም ቢሆን መንግስቱ ገመቹ ከወትሮ ባህሪው ብዙም አልተለወጠም። እንዲያውም ከቀድሞ በባሰ በጣም የተሰበሰበና በሁሉም ነገር በጣም ቁጥብ ሆኖ ነበር። ከቤተሰብ ጋር ተገናኝቶ ስንቅ ከተቀበለ በኋላ ብዙውን ጊዜ የሚያሳልፈው ክፍል ውስጥ ተቀምጦ በማንበብና አንዳንድ የራሱን ስራዎች በመስራት ነበረ። ከኔ ጋር የነበረን መቀራረብና ግንኙነት ግን ከቀድሞ የተለየ አልነበረም። እንዲያውም ቀድሞ ስርዓቱ በመካከላችን የፈጠረው በመጠኑም ቢሆን የመጠራጠርና የመፈራራት ሁኔታ ስለነበረም ሰፊም ጊዜ ስላላገኘን ብዙ የማላውቃቸው ሚስጥሮች ያወቅኩት አሁን ነው። ማንም ሰው መጽሐፍ ሲጽፍ የሚያውቀውንና የሰማው ሁሉ መተረክ አለበት ብዬ አላምንም። ኃላፊነት የሚሰማው ሰው ራሱን በራሱ መቆጣጠር ይጠበቅበታል። በዚህ መሰረት መንግስቱ ገመቹ ያካፈለኝ ሚስጥሮች ሁሉ ማስተላለፉ ተገቢ ሆኖ አላገኘሁትም። ራሱ መንግስቱ እንዳደረገው እኔም አንዳንዶቹም ከኔው ጋር እንዲያልፉ ወስኛለሁ። ህዝብ ቢያውቃቸው ጠቃሚ ይሆናሉ ያልኳቸውን በተለያዩ አጋጣሚዎች ስሙን በመጥቀስ አንስቼ ከዚህ ቀጥሎ መንግስቱ ከገለጸልኝ ጉዳዮች ከሁሉም በላይ ታሪካዊና ትውልዱን ቢያውቀው በጣም ጠቃሚ ይሆናል ብዬ ያመንኩበትን አቀርበዋለሁ። መንግስቱ ገመቹ ፕሬዝዳንቱ በፕሬዝዳንቱ አካሄድ ተስፋ ቆርጦ ቤት መዋል ከጀመረ በኋላ ስለ ሁኔታው በጣም ወዳጅ ከነበሩትና ከሚያምናቸው ከደህንነት ሚኒስትሩ ከኮሎኔል ተስፋዬ ወልደስላሴ ጋር ጊዜ ወስደው በዝርዝር መወያየት ይጀምራሉ። በውይይታቸውም ፕሬዝዳንቱ በያዙት ሁኔታ ከቀጠሉ አይናቸው እያየ እያወቁ አገሪቱ ወደ አዘቅት ውስጥ ልትወርቅ እንደምትችል ይስማማሉ። ስለዚህ ሀገርን፣ ወገንን ከማያስፈልግ መስዋዕትነት ለማዳን ምን መደረግ አለበት ብለው ብዙ አማራጭ ያሉ ይዳስሳሉ። በመጨረሻም ተማክረው ተዘክረው የማይመለሱ በመሆናቸው አማራጩን እሳቸውን ማስወገድ ብቻ እንደሆነ ይስማማሉ። መንግስቱ እንዳጫወተኝ ይህን መተግበሩንም ለሌላ ማንም ሶስተኛ ወገን ማወቅ ሳያስፈልገው አንድም ጥይት ኮሽ ሳይል በተፈጥሮ እንዳሸለበው አስመስሎ ፕሬዝዳንቱ ለዘለቄታው ማሰናበት የሚቻልበት ስልት ይቀይሳሉ። ከዚህም ማነሳቸው ሊተካ እንደሚችል ቁልፍ የሆኑ የሲቪልና ወታደራዊ ቦታዎች በእነማን መያዝ እንደሚገባቸው በዝርዝር ተወያይተው ስምምነት ላይ ይደርሳሉ። ጦርነቶቹን በሰላም ለመደምደም የሰላም ጥረት በማንና በምን መመራት እንደሚኖርበት መግባባት ላይ ይደርሳሉ። የህዝብ ድጋፍ ለማግኘት በፖሊሲ አንጻር ሊሻሻሉ በሚገባቸው ጥያቄዎች ዙሪያ ተነጋግረው አንኳር በሆኑት ላይ አቋም ይይዛሉ። በዚህ መልክ ዝግጅታቸውን ካጠናቀቁ በኋላ ወደ ተግባራዊ እንቅስቃሴ ለማለፍ ሲነሱ ኮሎኔል ተስፋዬ ወልደስላሴ ባልተጠበቀ ሁኔታ ነገ ተነገ ወዲያ እያሉ ነገሩን ማጓተት ይጀምራሉ። ተነገ ወዲያም ሲመጣ ለሌላ ተነገ ወዲያ ሲያስተላልፉ
የማንንም ማመንታት ፍርሃት ቆሞ የማይጠብቀው ጊዜ እየነጎደ ሄደም። በመጨረሻም ኮሎኔል ተስፋዬ ጭራሹ አይናቸውን በጨው አጥበው ጭልጥ ብለው ይሸሻሉ። መንግስቱ ገመቹን በጣም የሚያምናቸው ወዳጁ እንደከዱት ሲረዳ ሁሉንም ነገር ርግፍ አድርጎ ትቶ እሱም እንደ ሌሎቹ ፖለቲካ ስርዓቱ አባላት የሚመጣውን ለመቀበል ወስኖ እጁን አጣጥፎ ተቀመጠም። ሻምበል መንግስቱ በ17 ዓመታት በደርግ አባልነት ከሁሉም በላይ የፕሬዝዳንት መንግስቱ ልዩ ረዳት ሆኖ ሲያገለግል በዘመናችን በበጎም በክፉም በመገንባቱም በማፍረሱም የተካሄዱትን እንቅስቃሴዎች ከማንኛውም በላይ የማወቅ ልዩ ዕድል የነበረው ይህ ለሀገር ለወገን ተቆርቋሪና ቅን አሳቢ እስር ቤት እንደገባን ብዙም ሳይቆይ በ1984 ለሕክምናም ሳይበቃ ከዚህ ዓለም በሞት ተለየን። መንግስቱ በተሰጠው የሥራ ኃላፊነት በአገራችን በእነኛ አብዮታዊ ዓመታት በፖለቲካ፣ በኢኮኖሚ፣ በወታደራዊ መስኮች ስለተካሄዱት ትግሎች ምስክርነቱን ሳይሰጠን ትዝብቱን ሳያጋራን በድንገት መለየቱ ከታሪክም አንጻር ትልቅ ጉዳት ነው።